ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደምን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደው ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ትናንትና ማታ ብር አምባር ተሰበረልሽ እያልኩኝ መብራት አጥፍቼ በጨለማ ስጨፍር አመሸው። ግማሽ እየተናደድኩ ግማሽ እየጨፈርኩኝ ማለት ነው። የሴት ልጅ እናት አትሆኑ መቼስ። እኔም ይኸውላችሁ ያለ እድሜ ሄሉ ወልጄ ተቃጠልኩላችሁ ተቃጠልኩላችሁ ማለት ነው። ውድ ቤተሰቦቼ እኔ ዛሬ ምንም ባልል ደስ ይለኛል። በቃ ማለት የምፈልገው ኮሜንት እያነበብኩኝ እያየሁኝ ፈታ ብል ይሻለኛል። መናገር ከተናገር እናልቃለን፣ ዝም ካልን ምንድነው የሚባል ተረት አለና ሐሳቤን በእርግጥ በነገራችን ላይ ወደ ቁም ነገሩ ሲሄድ እገልጻለሁኝ። ግን መጀመሪያ ኮሜንታችሁን በጣም ፈታ ያደረገኝ ዘና ያደረገኝ ከቪዲዮ ይልቅ ኮሜንቱ ነው፣ እውነት ለመናገር ማለት ነው። በጣም ደስ የሚል ሐሳብ ፍሬ የሚባሉ ሐሳቦችን የጻፋችሁ ሰዎች አላችሁ። እውነቱን ስነግራችሁ ለእናንተ አድናቂያችሁ ነኝ። በዛው ልክ ደግሞ ያሳቃችሁኝም አላችሁ። በጣም በቃ ማለት ብቻ ሁላችሁም ለኔ ምርጥ ሰዎች ናችሁ ትናንት በተጻፈው ኮሜንት ማለት ነው። እና እስኪ ኮሜንት እናንብብና ከዛም እንቀጥላለን ማለት ነው። ውድ ቤተሰቦች ግን ብር አምባር ተሰበረልሽ ነውርማ አይደል? እንደው በካሜራ ብላችሁ በካሜራ ታመጡልን። ኧረ ተው ግን እናንተ ልጅ ተው። የኔ ጀግና ዓለም ትዞራላችሁ። የኔ ሞዴል እህት ቀብራራ ወንድሜ ቤተሰብ አይከፈልበትም። ቪዲዮውን ስትጀምሩ ላይክ አድርጉለት። ለነዚህ ቸኮሌቶች የኔ መሽኮርመም ምን ይሉታል? የኔ መሽኮርመም ምን ይሉታል? እግዚአብሔር ስራህ ገረመኝ። የደስታ እንባ ነው አነባው። መቤቴን እግዚአብሔር መጨረሻችሁን ያሳምረው። ሄሉዬ አንቺ እኮ አውሮፓ ብትቀመጪ ተሻሙልሽ ነበር። ያ ሄሉዬ አንቺ ከአውሮፓ ብትቀመጪ በተሻሙልሽ ነበር። በጣም ሞዴሊስት ቆንጆ ደስ ያለሽ፣ ሳቅሽ ደስ ይለኛል። ይመችሽ። ወልዳችሁ ከብዳችሁ ያሳየን። አሜን። ገባ በሉ ጋይስ። የዛሬው ደግሞ ይለያል። ይታደሉታል እንጂ አይታገሉትም። ሄሉሻዬ ካሳ ዘመን ይሁንልሽ። ትናንትና ግን ይሄን ስታዩ እናንተ ኦኬ ምን ተሰማችሁ? ደስ ትላላችሁ? ግን ካሁኑ አይድሌ ዛሬ ነው ባሌ ከጎኔ መራቆ የተሰማኝ። ቆይ ሀገራችን በሰርግ መጋባት ቀረ እንዴ? ቀለበት አድርጎ በቃ ሆዴ ቆሰለ በሳቅ። የምር አፋቸው ለሚከፍቱብክ ሰዎች እስቲ አስደምማቸው። ማንነት ግን አሳያቸው። ለምትወዳት ልጅ ምን ያክል መስዋዕት እንደምትከፍል አሳያቸው። ያ ድሮ ኦኬ የመጀመሪያ ልጃችሁን ደስታ በሉት። እንድስከፋ ሸዋግሌ አደራችሁን ለቤተሰቦቻችሁ ሽማግሌ ሰርጉን ከፈለጋችሁ ማድረግ አልፈለጋችኋለሁ። እንዴት አብራችሁ አደራችሁ? ምንም ማድረግ አይቻልም። በነገራችን ላይ በዚህ ጉዳይ ላይ በኋላ ሐሳብ ሰጥባታለሁ። ትንሽ ከኮሜንታችሁ ልውሰድ ብዬ ነው እንጂ ማለት ነው። ልክ ነህ ቶሎ ተጋቡ ጊዜ እንውሰድ እያሉ አሁን ፍቅራቸውን እያደበዘዘ ሁሌ በሚቀርቡት ካሜራ ጭቅጭቅ ነው የሚያሳዩን። ስለዚህ እኛ ሰላም ነው ማየት የምንፈልገው። ስለዚህ ወደፊት ያብና ሄሉ ሆነ በቃ ያብ የተግባር ሰው ይመችክ። ሄሉ የኔ ጨረቃ መጨረሻችሁ ይመር። ጉድ የኔ መሽኮርመም ምን ይሉታል? ፍትህ ለቅመሞች ምን አለ? ይሄን እንኳን ከካሜራ ጀርባ ቢሆን አይዞን ቅመሞች የለኛም ቀን ይወጣል። በእውነቱ አውላ አንቺ ላይክ ያስፈልግሻል። ይሄን እንኳን እንደዚህ ነሽ ደስታሽ የኔ ማሮች መጨረሻችሁን ያሳምረው። ደስ ብሎናል። እግዚአብሔር ይመስገን። እንዲህ አይነት ፍቅር እግዚአብሔር ያድለን። ለረዳን ውድድ አደርጋችኋለሁ። ኦኬ ማነው እንደኔ የደነገጠ አብረው አድረው ባልሆነ። አንቺን ያየ አምላክ እኛን የመዳም ቅመሞችን ይየን። አሜን። በእውነቱ አሜን። ፍቅር እስከ መቃብር። አሁን እኔም እየኖርኩኝ ነው። ኮስታራ ወንድ ቁም ነገረኛ ነው። የእውነት እኔ ዩቲዩብ ላይም ነበር መንፈሳዊ ካልሆነ ግን የሄሉ ግን
ልሞትቧት ነው ወዳጆቼ። ምንም አልል። ፈጣሪ ከሰው ዓይን ያውጣችሁ። ኮሜንቶች ምን ታሽቀብጣላችሁ? ቀለበት ከታሰረ እኮ አብሮ መኖር በእነሱ አልተጀመረም። ጉድ እኮ ነው። ይመችሽ የኔ ቆንጆ፣ አልተጀመረም። ነገር ግን ሰዎች አደረጉ ብለን እኛ ማድረጋችን ትክክል ነው ብለሽ ታስቢያለሽ? ሰዎች ወደ ሳት ሲገቡ አይተሽ አንቺም ወደ ሳት ትገቢያለሽ? ወይንስ ሃይ ይሄ ሳት ስለሆነ እኔን አይመቸኝም አይጠቅመኝም ብለሽ ትሸሻለሽ? ማሬ ኮሜንት ስጽፊማ እኔ ብሆን ብለሽ ብጽፊ ጥሩ ነው። አዎ ያብስራ፣ እውነት ያብስራ። አንዳንዳችሁ እኔ ፊደላችሁን ገጣጥሜ አላነብም። ይሄ ሁሉ ያማረ ኮሜንት እያለ የተዘበራረቀ ኮሜንት አላነብም ማለት ነው። ሄሉዬ ያብ ረጅም የፍቅር ትዳር የተባረከ የተቀደሰ ዘመን ይሁንላችሁ እያልኩ ዱዓ አደርግላችኋለሁ። ያብ ስራ ዛሬም ነገም አደራ። ሄሉዬን በጣም እወዳችኋለሁ። ታድለሽ ልጠፊ ስትይ እቅፍ ማድረግ ስትሽበት ነገ ቲክቶክ ተጨናንቆ መዋል ነው የሚጻፈው ኮሜንት ታየኝ። አዎ እኔ በነገራችን ላይ ማለት ነው ፖስት አቅበኝ እንጂ በፖስታቸው ይታየኛል። እኔ ፎቶና ቲክቶክ ላይ ማለት ነው ፎቶና የሆነ ቪዲዮ ከለቀቁኝ በጣም ነው የሚታይ። ፎቶ ለጥፍ የሆነ ነገር አውጥቼ ከሰራው በጣም ይታያል። ግን ስራዬን መስራት ስለምፈልግ ነው የተውኩትኝ። በቃ መለጠፍ ምናምን ማለት ነው። እናንተ ልጆች የፍቅር ጥግ እያሳያችሁኝ ነው። መጨረሻችሁ ያማረ ይሁን። ጸሎት ሳረግልሽ ነበር። እንኳን ደስ ያለሽ። የኔ እድል ነበር ያየሽው፣ ግን መጨረሻው አማረልሽ። ደስ ይላል። እኔ የገረመኝ ፈጠናችሁ ግን በቃ ድንግሉ ተወሰደ አይደል? ያብዬ ይላል ወንድማችን የተግባር ሰው። እናንተ አላማችሁን ቅጩ፣ እኔ በመዳም ስራ ወገቤ ልቀጭ ነው። ቢኒ ዛሬ ለሳብ እየፈለግኩ ማለት መጻፍ ወይኔ ሁሌ ቆሰለ ጋይስ። ሄሉ እድለኛ ነሽ። በዚህ ሰዓት የሴትን ክብር የሚጠብቅ ወንድ የለም። ያብ እንወድሃለን ወንድማችን። እንዲህ ምንድነው ሳታገቡ አልጋ ላይ ፈጣሪ ሄሉዬ ተይ ተይ አደራ። ወይ ብቻ ፈጣሪ መጨረሻውን ያሳምርልሽ። ብር አምባት ተሰበረልሽ። የኔ ምርጦች ያሳቁኝ አብረን አደርን፣ ግን ምንም አልተፈጠረም አላለም። ቢፈጠር ይመቻችሁ ወደፊት አብረን አድርናል እንጂ ሌላ ነገር አልተፈጠረም አላሉም። ብቻ ይመቻችሁ። ያብ የተግባር ሰው ነው። ማርያም እኔ ዛሬው ዲቆሰለ ኮሜንት ቀረ። የዛሬው ጫን ያለው ነው ወገን። ሄሉዬ የኔ ሞዴል፣ ይሄ ነገር መጨረሻው ያሳምርልን እንጂ ፈር ፊልም አትስሩ። ዜጋ ወይኔ መጨረሻ ላይ ያስተምረናል። ማነው የቀናው እንደኔ? ሳቷሹ የኔ ስስት በጣም ደስ ብሎኛል። አንቺ እንደዚህ የማፍቀር እንደዚህ የሚያፈቅር የሚንከባከብ ባል ይስጠን። ወይ አብደን አመትኮ እያየን ኧረ ወይኔ አንዳንዶች ፊደላችሁ ማለት ነው። እና ውድ ቤተሰቦቼ ከሃይማኖት ጋር የምታገናኙትና ያገናኛችሁ ሰዎች ስላላችሁ ቪዲዮ እንዳይረዝም ጥቂት ነገር ብዬ ልወጣ ይገባል ማለት ነው። ኮሜንታችሁን በጥቂቱ ሸረፍ አድርጌ ለማሳየት ሞክሬያለሁ። ይሄ ሁሉ ኮሜንት መቼም ማንም ቁጭ ብሎ ጊዜ ሰጥቶ የሚሰማኝ ስለሌለ እንጂ ሙሉ ባነበው በጣም ደስ የሚል ኮሜንቶች አሏችሁ። ነገር ግን እኔም ሐሳቤን ጥቂት ልስጥ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ሄሉና ያብ ትናንትና ይሄንን ቪዲዮ ለቀውልናል። ቪዲዮ መለቀቁ ትክክል ነው ወይ ማለት ይሄኛው እንኳን በጀርባ ቢሆን ጥሩ ነበረ። ምንም ሲያረጉ አላየንም። ያው አበሾችም አይደለን ትንሽ ነገር ስናይ ቶሎ አይናችን የሚያርፍበትና የምናስበው ነገር ስላለ ነው። እውነቱን ስነግራችሁ እኔ ሄሉን አምናታለሁ ስላችሁ ትናንትና አብረው አድረዋል ማለት ሌላ ነገር ተፈጥሯል ማለት አይደለም። ነገር ግን እኔ ለሄሉ መመክራት ነገር ጋብቻቸውን በስነ ስርዓት ሲፈጽሙ ሁሉም ነገር ይደርሳል። አብሮ ማደርም ሆነ አብሮ ረጅም ሰዓት ሰው በሌለበት ቦታ ማሳለፍ ተገቢ ነው ብዬ አላስብም። ያኔ ማለት ሄሉ አላማዋ ከጋብቻ በፊት እንደዚህ አይነት ነገር ማድረግ ስለሆነ አላማዋን ለማሳካት እሱንም ሆነ እሷን የሚፈትን ቦታ ላይ ለብቻቸው መገናኘት የለባቸውም። ሰው በእርግጥ ልቡ ነው ማለት ብዙ ታማኝ ሰው አለ። ሁሉም ሰው እንደራሳችን አድርገን አንስልም። በጣም ታማኝ ወንዶች አሉ፣ ጸንተው መኖር የሚችሉ የሚስታቸውን ወደፊት ሚስታቸውን አላማ ማሳካት የሚፈልጉ ምኞቷን ማሳካት የሚፈልጉ ወንዶች አሉ። ግን
እንደው በጣት የሚቆጠሩ እንዴት ነው ታውቃላችሁ? አሁን ምንድነው እንዴት ልበላችሁ በጣም ትንሽ የሚባል ቁጫጫውን አትታይማ እንደዛ የሚሆኑ ሰዎች ናቸው ይሄንን የሚያደርጉት ወንዶች ናቸው። አብዛኞቹ ግን አይደለም ቀለበት አስሮ ቀርቶ ቀለበት ሳያስር ገና አብረሽን ካልተኛሽ አብረሽን ካላሳለሽ ላገባሽ አልችልም የሚል ባለበት ዝሙትን የሚያስፋፋ ባለበት ምድር ላይ ነው ያለነው። ይሄ ግልጽ ነው። ብዙዎቻችን ምናልባት ህይወታችንን የማይቀጥለው በዚህ ምክንያት ሊሆን ይችላል። አግቡ ኖ አሁን አልችልም አብረሽ እንድትተኝ እፈልጋለሁ። ዝሙትን የሚያስፋፉ ወጣቶች በበዙበት ዓለም ላይ እሷም ጠንካራ ናት እሱም ጠንካራ ኢቭን እኔ እሱን አለ እሱ አሁን ሄሉና ያ አጭር ጊዜያቸው ነው። በጣም አጭር ጊዜ ስንት ወር ከምናምን 2 ወር አላውቅም እኔ ጊዜ አልቆጥርም። ነገር ግን ከዛ በፊት የነበሩትን ማድነቅ እፈልጋለሁ። እዚህ አጋጣሚ ማለት አላማ እንደነበራቸው ታውቁበታላችሁ። ምንም አይነት ነገር እንደዚህ ነገር ሳይጠይቋት በተለይ ናቲ በጣም ማደንቀው ወንድሜ ነው። ጀግና ነው። ብዙ ጊዜ ረጅም ጊዜ አብረው ያሳልፋሉ። ታውቃላችሁ ብዙ ነገር አይተናል። ለኔ አብረው ሲያሳልፉ ምንም ነገር ሳይፈጠር እዚህ ጋር መድረስ ማለት ለኔ ጀግኖች ናቸው። አሁን እናንተ ሌሎቻችሁ እንደምታሽቃብጡት እንትናምን ዋጠው እንደምትሉት አይደለም። የናትና የሄሉ መለያየት እኔ እስካሁን ድረስ ይቆጨኛል እውነቱን ስነግራችሁ ማለት ነው። ግን ደግሞ ሰው ስላሰበ ሳይሆን እግዚአብሔር ስላሰበው የሚሆን ነገር ነው። ያ በመጥፎ ሰው አይደለም እስካሁን ባለው። ከዚህ በኋላ ያለውን ደግሞ እስከመጨረሻው ደርሶ ጋብቻ ላይ ሲደርሱ ነው በደንብ የማመሰግነው። እኔ ይቅርታ አድርጉልኝ። ይሄ የራሴ አቋም ነው፣ ያም የእናንተ አቋም ነው። እስካሁን በደረሰው ግን ቴንኪዩ። እኔም የተሰማኝ ስሜት ነበር። በቅርቡ ሰርግ ይኖራል እያልኩ ነበር። እንደውም አንዳንድ ኮሜንት ላይ ካልሳሳት ወይ ሚያዚያ ላይ ወይ ለገና ወይ ለፋሲካ ሰርግ ነው በቃ እዚህ ቤት ማለት ነው። ሹር ምነግራችሁ ነገር ማለት ነው። ግን ደግሞ እስከዛ ድረስ ሄሉዬ ራሳችሁን ጠብቃችሁ እንደዚሁ እንደተከበርሽ ወንድ ልጅ ምንም ቀለበት ቢያስርልሽም እንኳን የልብ ቀለበት ነው የሚበልጠው እና ባለው ነገር ርቀትሽን ብትጠብቂ በጣም ደስ ይለኛል የኔ ቆንጆ ማለት ነው። ትክክልም ስላልሆነ ከሃይማኖት ጋር ያገናኙት ደግሞ ምን ይላሉ? በክርስቲያን ቀለበት ከታሰረ በኋላ አብሮ መተኛት ነው እንዴ ብለ የተጻፈ ኮሜንት አይቻለሁኝ። ስላጣሁት ነው አሁን ላይ ማለት ማታ እያነበብኩ ነበር። ነገራችን ላይ ፈታ ያልኩት በኮሜንት ነው እንደነገርኩ ከቪዲዮ ይልቅ ትኩረት ያደረኩት ኮሜንት ላይ ነው ብታምኑ ባታምኑ ማለት ነውና በፍጹም በእኛ በኦርቶዶክስ ተዋህዶ ቤተክርስቲያን ከጋብቻ በፊት የሚደረግ ነገር በሙሉ ዝሙት ነው። አደረጉ እያልኳቸው አይደለም እንሄዱ ግን ትክክል አይደለም። ይሄም ቢሆን ትክክል አይደለም ነው እያልኳቸው ያለሁት። ስለዚህ ቀለበት ማለት የጋብቻ መንደርደሪያ እንጂ አብሮ ለመተኛ የሚያደርስ አይደለም። እየተለመደ መጣና ልክ በሃይማኖታችን እንደሚፈቀድ አድርጎ ተወሰደ እንጂ ከጋብቻ በፊት በኦርቶዶክስ ተዋህዶም ሆነ ሌሎች እምነት እኔ ሌላ እምነት ወክያል ነገር የራሴን እምነት ነው። ከጋብቻ በፊት ምንም አይነት ግንኙነት አይፈቀድም። አይደለም ግንኙነት ወደዛ ነገር የሚስብ ቦታ ላይ ብቻችሁን አትገናኙ፣ ሰይጣን ይፈትናል የሚባለው። ሰው በሌለበት ቦታ ሰውም በሌለበት ቦታ ቢሆን ደግሞ እንደዚህ ጸጥ ያለ ቦታ ተገቢ አይደለም ተብሎ ነው እየተማርን ያደግነው እንጂ አሁን በልምድ በሚያመጡት ሃይማኖት ከግለሰብ ጋር አታገናኙ። ግን እናንተ አይፈረድባችሁም ስለማታውቁ ነው። ይሄን ለማለት አታውቁም። ስለዚህ እንደዛ ነው። ውድ ቤተሰቦቼ ቪዲዮን ላይ ረዝምባችሁ ሐሳቤን ሰጥቻለሁ። እንግዲህ ለቀጣይ ምን ሊሆን እንደሚችል ቪዲዮን አብረን የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎናችን ሁኑ። እወዳችኋለሁ። መጨረሻችሁን ያሳምርልኝ እህቴ፣ መጨረሻሽን ያሳምርልኝ። ያለፈውን ሳይሆን እግዚአብሔር አምላክ ካለፈው ጥፍ አድርጎ ህይወትሽን አስተካክሎ የሚተካልሽ እንዲያደርግልሽ እመኛለሁ። በቅርቡ ሰርግ እንበላለን። ባይ ባይ።